ሰላም የቤም ነርሲንግ ቲዩቶሪያል ተከታታዮቻችን እንዴት ናችሁ? በዚህ ቻናል ላይ እንግዲህ ለነርሲንግ ሲዩሲ ተፈታኝ ተማሪዎች እጅግ የሚጠቅሙ የተለያዩ ጥያቄዎችን ከዲቴል ማብራሪያ ጋር ለእናንተ እንሰራለን። እናንተ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉልን። እንዲሁም ደግሞ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ለሌሎች ተደራሽ እንዲሆን እንላለን። ወደ ዛሬው ጥያቄያችን ስንመለስ የ7 years old patient come to pediatric OPD with complaint of rapid shock like and non-rheumatic convulsion of 4 episodes with 2 days duration. What is the most likely diagnosis of this child? A. Clonic seizure, B. Petit mal seizure, C. grand mal seizure, D. myoclonic seizure. ጥያቄያችንን ስንመለከተው ምንድነው የ7 ዓመት ልጅ ወደ ኦፒዲ ዋርድ ሲመጣ በጣም በፍጥነት ሾክ ውስጥ እንደገባና እንዲሁም ነን ሪማቲክ ኮንቨልሽን 4 ጊዜ በ2 ቀናት ውስጥ እንደተከሰተበት ወይም አፕን እንዳደረገበት ከኮምፕሌናቸው እንረዳለን። ሞስት ላይክሊ ዲያግኖሲሳችን የሚሆነው ምንድነው የሚለው ነው። እስቲ ኦፕሽናችንን ለማየት እንሞክራለን። ክሎኒክ ሲዘር ላይ ስንመለከት ምንድነው ብዙ ጊዜ ሪፒቲቲቭ እና በተደጋጋሚ የሚከሰት ወይንም ደግሞ ረዘም ላለ ጊዜ የሚመጣ ነው። ፕላስ ደግሞ ምንድነው ሪማቲክ ጀርኪንግ ኦፍ መስል ነው። ያ ማለት ተመሳሳይ የሆነ ምት ይኖሯል። ሲዝ በሚያደርጉ ጊዜ እጃቸው፣ እግራቸው፣ ጭንቅላታቸው ሊሆን ይችላል ሲዝ ሲያደርጉ ሪማቲክ ነው። ያ ማለት ተመሳሳይ የሆነ ምት እናይባቸዋለን። ሌላ ደግሞ ሶስተኛ ምንድነው ኢሬጉላር ወይንም ደግሞ ናት ሾክ ላይክ የሆነ ነው እና እዚህ ጋር ደግሞ የምናየው ምንድነው ራፒድ ሾክ ላይክ እና ነን ሪማቲክ ነው የሚለው። ከዚህ የተነሳ ክሎኒክ ሲዘር ሊሆን አይችልም ማለት ነው። ክሎኒክ ሲዘርን በደንብ ለመያዝ ምንድነው የምትጠቀሙት? ሪማቲክ ጀርኪንግ አለው ወይንም ደግሞ ነን ሾክ ላይክ ነው በሚለው ክሎኒክ ሲዘርን መገለጫውን መያዝ ትችላላችሁ። ኔክስት ኦፕሽን ቢ ላይ የምንመለከተው ደግሞ ፒቲት ማል ሲዘር የሚባለው ደግሞ ምንድነው ብዙ ጊዜ ሲዝ አያደርጉም። አብሰንስ ኦፍ ሲዘር ነው እና ብሪፍ ሎስ ኦፍ አዌርነስን ነው የሚፈጥርባቸው። ማለት የመፍዘዝን ለጥቂት ደቂቃዎች ወይንም ለጥቂት ሰከንዶች አንኮንሸስ ሆነው ፈዛው ምንም ነገር ሳያስተውሉ የሆነ ነገር ላይ አፍጥጠው በመቆየት ሊቆዩ ይችላሉ። ይህንን ደግሞ የምናየው ብዙ ጊዜ ስኩል ኤጅ ላይ ህፃናት ላይ ኮመንሊ እናየዋለን እና ይህን ፒቲት ማል ሲዘርን ደግሞ በምንድን ነው የምትይዙት? ስታርቲንግ ስፔል ወይንም ደግሞ ትክ ብሎ አንድ ነገር ላይ ፈዞ ኮንሽስነሱን ማጣት ወይንም ደግሞ ሎስ ኦፍ አዌርነስ በሚለው ፒቲት ማል ሲዘርን ማየት እንችላለን፣ መያዝ እንችላለን። ግራንድ ማል ሲዘር ኦፕሽን ሲ ላይ ስንመለከተው ደግሞ ምንድነው ብዙ ጊዜ ስቲፍኒንግ እና ሪማቲክ ጀርኪንግ አለው። ሁለት ፌሶች አሉ፣ ቶኒክ ፌስ እና ክሎኒክ ፌስ አለው። ብዙ ጊዜ ቶኒክ ፌስ ላይ ምንድነው የምናየው? ቦዲ ስቲፍነስ ነው የምንለው፣ የሰውነት መገታተር ወይንም ደግሞ መስሉ በደንብ አለመንቀሳቀስን ግትርነትን እናይባቸዋለን። ከዛ ክሎኒክ ፌስ ላይ ሲመጡ ደግሞ ሪማቲክ ጀርኪንግ እናይባቸዋለን ወይም ሲዝ ሲያደርጉ እናያቸዋለን። አፍተር ሆል ምንድነው የሚገጥማቸው? ኮንሽስነሳቸውን ሊያጡ ይችላሉ። አንኮንሽስ ሊሆኑ ይችላሉ ግራንድ ማል ሲዘር ላይ ማለት ነው። ስለዚህ ከጥያቄያችን ጋር ስናገናኘው ምንድነው አሁንም ግራንድ ማል ሲዘር ሪማቲክ ሲዘር ነው ወይንም ሪማቲክ ጀርኪንግ ነው። ጥያቄያችን ላይ ደግሞ እስካሁን ድረስ ነን ሪሚቲክ የሆነውን ነው የተጠየቀን ያለ ነው። ኦፕሽን ዲ ላይ ማዮክሎኒክ ሲዘርን ስንመለከት ደግሞ ማዮ ማለት እንግዲህ መስል የሚለውን ሪፕሌስ ያደርጋል። ክሎኒክ የሚለው ደግሞ ኤሌክትሪክ ሾክን ነው የሚያሳየን። ማይክሎኒክ ሲዘር ላይ ብዙ ጊዜ ምንድነው ሰደን የሆነ ሲዚንግ ልናይባቸው እንችላለን። ከዛ በኋላ ደግሞ ሾክ ላይክ እና ነን ሪማቲክ መስል ጀርኪንግ ነው ያለው። ቅድም ሪማቲክ የሚለውን ምንድነው ተመሳሳይ የሆነ ሲዝ በሚያደርገው ጊዜ የእጅ እግር ወይንም ሌሎች የሰውነት አካል ተመሳሳይ ምት ወይንም ተመሳሳይ ሲዘር ሲኖራቸው ነው። ማዮክሎኒክ ላይ ስንመጣ ግን ተመሳሳይ ላናይ እንችላለን፣ ወይ እጅ ብቻ ወይ እግር ብቻ ሲዝ ሲያደርግ ወይ ሲንቀጠቀጥ ልንመለከት እንችላለን ማለት ነው። ማይክሎኒክ ነን ሪማቲክ መስል ጀርኪንግ ነው። ሾክ ላይክ ማለት ልክ ኤሌክትሪክ ሲይዛቸው ያለ አይነት ሾክ ነው እና እነዚህን ሁለት ሳይን ሲምፕተም ሁለቱንም በአንድ ላይ የምናገኘው ማዮክሎኒክ ላይ ስለሆነ ኮሬክት አንሰራችን የሚሆነው ምንድነው ማዮክሎኒክ ሲዘር የሚለው ሰደን ሾክ ላይክ እና ነን ሪማቲክ ጀርኪንግ ማዮክሎኒክ ሲዘር ላይ ነው የሚሆነው ማለት ነው።
ሶ ኔክስት የምናየው ጥያቄ ምንድነው? አን አዶለሰንት ገርል ካም ቱ ፔዲያትሪክ ክሊኒክ ኤንድ ዲያግኖስድ ዊዝ አንኮምፕሊኬትድ ኔፍራቲክ ሲንድረም ዋት ኢዝ ዘ ሞስት አፕሮፕሪየት ነርሲንግ ኢንተርቬንሽን ፎር ዲስ ፔሸንት? ኤ አድሚኒስትሬሽን ኦፍ ፕሪዴንሲኖል፣ ቢ አድሚኒስትሬሽን ኦፍ ሳይክሎስፖሪን፣ ሲ አድሚኒስትሬሽን ኦፍ ሳይክሎስፖሪን ሴፋሎስፖሪንስ፣ ዲ አድሚኒስትሬሽን ኦፍ ሳይክሎፎስፋማይድ የሚል ነው። እዚህ ጋርም እንግዲህ ወደ ጥያቄያችን ተመልሰን ስንመለከት ያለው ነገር ምንድን ነው? አንኮምፕሊኬትድ የሆነ ኔፍራቲክ ሲንድረም የምትታመም አዶለተንት ገርል አለች። አፕሮፕሪየት የሆነ ነርሲንግ ኢንተርቬንሽናችን ሞስት ኦፍ የሚሆነው ምንድን ነው የሚለው ነው። እዚህ ጋር የምናያቸው እንግዲህ ድራግ ግሩፖችን የምናያቸው እዚህ ጋር የተጠቀሱ ሁሉም ድራግ ግሩፖች ኔፍራቲክ ሲንድረምን ትሪት ለማድረግ የምንጠቀመው ነው እና ኔፍራቲክ ሲንድረም የታመሙ ሰዎችን ብዙ ጊዜ ምንድን ነው የሚገጥማቸው ነገር ግሎሜራሊ የምትባለው ፓርት ኩላሊት የማጣራት ፓርት ሲጎዳ የሚመጣ ህመም ነው እና የሚመጣ በሽታ ነው እና ከዚህ ጋር ተያይዞ ብዙ ጊዜ የሚገጥማቸው ነገር ምንድነው? ፕሮቲን ዩሪያ ኢደማ ሃይፖ አልቡሚኒያ ይገጥማቸዋል ማለት ነው። ብዙ ፕሮቲን ሎስ ስለሚያደርጉ በዩሪን በኩል የፕሮቲን መጠናቸው ዝቅተኛ ይሆናል። እንዲሁም ደግሞ የአልቡሚን መጠናቸው ዝቅተኛ ይሆናል። ከዚህ ጋር ተያይዞ ኢደማ ይገጥማቸዋል። ጀነራሊ ኔፍራቲክ ሲንድረም ያለባቸው ፔሸንቶች ዳይሊ ዌት አሰስመንት ሊደረግላቸው ይገባል ማለት ነው። ከነዚህ ነገሮች ጋር ተያይዘው ኮምፕሊኬት እንዳይሆኑ ማለት ነው። እዚህ ጋር ወዳሉ ድራግ ኢንተርቬንሽናችን ስንመጣ ደግሞ ምንድነው? ፕሪዴንሲኖል ፈርስት ላይን ትሪትመንት ነው። ኔፍራቲክ ሲንድረምን ትሪት ለማድረግ ከምንጠቀማቸው ኮርቲኮስትሮይድስ ድራግ ከሚባሉት ውስጥ አንዱ ፕሪዴንሲኖል ፈርስት ላይን ኔፍራቲክ ሲንድረምን ትሪት ለማድረግ የምንጠቀመው ነው። ከዛ ቀጥሎ ያለው ደግሞ ሴፋሎስፖሮማይድ ፕሪዴንሲሎንን ሬዚስት ሲያደርግ ወይንም ደግሞ ኮርቲኮስትሮይድ ድራግ ግሩፕ የሆኑት ሬዚስት ሲያደርጉ የምንጠቀመው ሌላኛው የድራግ ግሩፕ ነው። እነዚህ ሬዚስት ባደረጉ ቁጥር ከፍ እያደረግን እናሄዳለን። ኬዛችን ላይ የምናየው ግን አንኮምፕሊኬትድ የሆነ ኔፍራቲክ ሲንድረም ነው። ፈርስት ላይን ባለ ድራግ ትሪት ማድረግ እንችላለን። ኦፕሽን ኤ ላይ ፕሪዴንሲኖል ለዚህ ኬዝ ትሪት ለማድረግ ለመስጠት ትክክለኛው ምላሽ ነው ማለት ነው። ኩዌስችን ነምበር 41 ላይ ስንመለከት a 2-year-old female child was brought to health center with difficulty of feeding and a fever of 3 days duration. On examination, she has rash around the face and the neck and the clinical suspected measles. What could be the pathognomonic sign to substantiate this diagnosis? A. red eye, B. ሮዝ ስፖትስ፣ ሲ ረኒ ኖዝ፣ ዲ ኮምፕሌክስ ስፖትስ ይላል። እዚህ ጋርም እንግዲህ ሚዝልስ ሰስፔክት የተደረገ የ2 ዓመት ፊሜል ቻይልድ አለች። ኮምፕሌኗ ምንድነው? ፊቨር እና ፊድ ማድረግ አልቻለችም ላለፉት 3 ቀናት። ኤግዛሚኔሽን ላይ ምንድን የታየው? ራሽ አላት። ራሹ የጀመረው ደግሞ አራውንድ ፌስ እና ከዛ በኋላ ወደ ኔክ ዲሴንት እናደረገ እናያለን። ሰስፔክት ተደርጋለች ለሚዝል። ለዚህ ደግሞ ፓቶጆኖሚክ ሳይን የሆነው ምንድን ነው የሚለው ጥያቄያችን። ሚዝል ብዙ ጊዜ 3 የሚባሉ አሉ። ሬድ አይ፣ ረኒ ኖዝ፣ ሮዝ ስፖት ሁሉም ሳይን የምናያቸው ሚዝል ላይ የምናያቸው ሲምፕተሞች ናቸው እና ግን ራሹን ስንመለከት ብዙ ጊዜ ምን መሆን አለት? ሞክሎ ፖፑላር ራሽ የሚባለው ልክ ደቃቃ ልክ ጤፍ መሰል የሆነ ራሽ ኑረዋል። እዚህ ጋርም ደግሞ ሚዝልን ሰስፔክት እንድናደርግ ከኤግዛሚኔሽን ላይ የተገኘ ፋይንዲንግ አንዱ ምንድን ነው? ፌስ አካባቢ ጀምሮ ከዛ በኋላ ወደ ኔክ ዲሴንት ያደረገ መሆኑ በራሱ ራዲት ያደረገው ከፌስ ጀምሮ መሆኑን አንዱ ለሚዝል ሰስፔክሽን እንትን ነው፣ ፓቶጆኖሚክ ሳይን ሊሆን ይችላል። እና ሞስት ኦፍ ግን እዚህ ጋር ከተገለጹ እንትኖች ሚዝልን ሞስት ኦፍ ኢንዲኬት የሚያደርገው ምንድነው? ኩፕሊክ ስፖት የሚባለው ነው። ኩፕሊክ ስፖት ማለት ህፃናትን አፋቸውን አስከፍተን ምላሳቸው ጉንጫቸው ስር የምናየው ነጥብጣብ የሆነ ልክ እንደ ራሽ አይነት ነገር ነው። ነጫጭ ነጥብጣብ ከጀርባው ላይ ወይንም ደግሞ ሰርክል ላይ
ቀላ ብሎ የምንመለከተው ያንን ነገር ኦብሊክ ስፖት እንላለን። ሶ ለሚዝል ፓቶጂኖሚክ ሳይን የምንለው ያንን ነው ማለት ነው። ሶ ኮሬክት አንሰራችን ኦፕሽን ዲ ላይ ያለ ኦብሊክ ስፖት ይሆናል ማለት ነው። ጥያቄ ቁጥር 42 ላይ የምናየው ደግሞ ምንድነው? አን ኢንፋንት ዊዝ ኮንፈርምድ ሄሞፊሊያ ቢ ዴቨሎፕድ ሄማቱሪያ ኢን አድሚትድ ቱ ዘ ሆስፒታል ዘ ነርስ ፕሮቫይደድ ዘ አፕሮፕሪየት አማውንት ኦፍ ሜንቴናንስ ፍሉድ ዊዝ ቤድ ሬስት በት ሄማቱሪያ ኮንቲኒድ for consecutive days. What is the most appropriate next step in the management of this infant? A. Giving 20 international unit per kg factor factor 9. B. Giving 40 international unit per kg factor 9. C. Giving 40 international unit per kg factor 3. D. Giving 20 international unit per kg factor 8. ሶ እዚህ ጥያቄ ላይ የምናየው ምንድን ነው? ሄሞፊሊያ ቢ ያለበት ህፃን ሄማቱሪያን ዴቨሎፕ ያደርግና ሆስፒታል አድሚት ሆኗል። ሄሞፊሊያ ማለት የደም መቅጠን ወይንም ደግሞ የደም መፍሰስ ችግር ነው እና ሶ ከዲያግኖሲሱ ጋር በተገናኘ ኤክስፔክት ይደረጋል። ሄማቱሪያ ማለት ብለድ ኢን ዘ ዩሪን ኤክስፔክት ከሚደረገው አማውንት በላይ የሆነ ብለዲ የሆነ ዩሪን ሲኖረው ነው። ሆስፒታል አድሚት ተደርጓል። ለዚህ ኬዝ ደግሞ ብዙ ጊዜ ምንድን ነው ሪከመንድ የሚደረገው ሬስት እንዲያደርጉ ቤድ ሬስት እንዲያደርጉ እና ፍሉድ እንዲሰጣቸው ነው። አሁን ሁለቱንም ነገር ትሪት ተደርጎ ግን ሄማቱሪያው ሊቆም አልቻለም። አፕሮፕሪየት ኔክስት ስቴፓችን ምንድን ነው የሚለው ነው ጥያቄው። ሄሞፊሊያ እንግዲህ ኤክሰሲቭ ብለድ ሎስ ወይንም ደግሞ ብለድ ሎስ ያደርጋሉ። እዚህ ጋር የሚሰጣቸው ነገር ምንድን ነው? ክሎቲንግ ፋክተር ወይንም ደግሞ ሪፕሌስመንት ይደረግላቸዋል። አንደኛው ምንድን ነው? ብለድ ከያዛቸው ነገሮች አንዱ ምንድን ነው? ፕላዝማ አለ፣ ደብሊውቢሲ እና ዋይት ብለድ ሴል አለ እና እዚህ ጋር ክሎቲንግ ፋክተር ሪፕሌስመንት ይሰጣቸዋል። ሄሞፊሊያ ቢ ላይ የሚሰጣቸው ክሎቲንግ ፋክተር ወይንም ደግሞ ፕሮቲን ምንድነው የሚባለው? ፋክተር 8 ይባላል። ፋክተር 8 ዴፊሸንሲ ሄሞፊሊያን ቢ ስለሚያመጣ ፋክተር 8ን እንሰጣቸዋለን ማለት ነው። እዚህ ጋር ፋክተር 8 ኦፕሽን ኤ እና ኦፕሽን ዲ ላይ ተገልጿል። ነገር ግን ምንድነው ልዩነታቸው? የአማውንት ችግር ነው ያለባቸው። 20 ኢንተርናሽናል ዩኒት ፐር ኬጂ በቂ አይደለም። ምክንያቱም ማይልድ ኬዝ ላይ እንኳን ወይንም ማይልድ ሄሞፊሊያ ዲዚዝ ላይ እንኳን ሪከመንድ የሚደረገው ከ40 እስከ 60 ኢንተርናሽናል ዩኒት ፐር ኬጂ ነው። ሀይ በሚሆንበት ጊዜ ደግሞ ሀይ ሌቭል ላይ ሲደርስ ከ60 እስከ 100 ኢንተርናሽናል ዩኒት ፐር ኬጂ ይታዘዝላቸዋል ወይንም ደግሞ ይሰጣቸዋል ማለት ነው። አሁን እዚህ ጋር ምንም ትሪትመንቱን ስላልጨመረ ለዚህ ህፃን 40 ኢንተርናሽናል ዩኒት ፐር ኬጂ ፋክተር 8 ሪፕሌስመንት መስጠት ትክክለኛው አፕሮፕሪየት የሆነ ትሪትመንት ነው የሚሆነው ማለት ነው። ብሊዲንጉ ኮንቲነሱ ከጨመረ ወይንም ደግሞ የሚቀጥልና ፕሮግረስ የማይኖረው ከሆነ ግን ዶዙን እየጨመረ ልክ ለሀይ ሌቭል ላይ ለሚሰጠው መስጠት ይኖርብናል ማለት ነው። ኦፕሽን ነምበር ኩዌስችን ነምበር 43 ላይ a 3-year-old male child goes to a supermarket with his mother and asked his mother buy him extra chocolate. The mother told him that she did not have sufficient money and promised him to buy next time. However, the baby did not agree, dropped to the floor and started crying, screaming and kicking in rage at the middle of supermarket. What is the most likely behavioral characteristic of this child? A. Dawdling. B. Negativism. C. Regression. ዲ ቴምፐር ታንትረምስ ይለናል። እዚህ ጋር ከጥያቄያችን እንደምንረዳው ህፃን ልጁ እናትየውን በሱፐር ማርኬት ውስጥ ተጨማሪ ቻኮሌት እንድትገዛ ይጠይቃታል። ፕሮሚስ ለኔክስት ታይም ገብታ አሁን ላይ ግን በቂ ገንዘብ እንደሌላት ስትነግረው አክሴፕት ሊያረጋት አልፈለገም። ማልቀስ፣ መሬት ላይ መንከባለል፣ በሱፐር ማርኬቱ መሀል ላይ ሆኖ መጮህና ማልቀስ ይጀምራል። ይሄ ቢሄቨራል ካራክተሪስቲክስ
ምንድነው ሞስት ላይክሊ ሆነው የሚለውን ነው። ዳውድሊንግ ማለት እንግዲህ እነዚህ አራቱም ኦፕሽኑ ላይ ያሉት ቢሄቨራል ካራክተሪስቲክ ኦፍ ቻይልድ ናቸው። ብዙ ጊዜ የባህሪ ችግር ህፃናት ላይ ሊታዩ የሚችሉ ናቸው። ዳውድሊንግ ማለት እንግዲህ ዲሌይንግ ቢሄቨር ነው። በጣም መዘግየት፣ ፈጣን አለመሆን ከሚጠበቅባቸው በታች ስሎው መሆን ዳውድሊንግ ይባላል። ዝግመትን ነው ኢንዲኬት የሚያደርገው። ኔጋቲቪዝም ማለት ደግሞ በቃ ሁሌም ልጆቹ እምቢተኞች ናቸው ወይንም ደግሞ ኔጋቲቭ ናቸው ከሚነገራቸው ነገር ከሚሰጣቸው ትዕዛዝ አክሴፕት አያደርጉትም፣ ያንን ይቃወሙታል። በቃ ኤለዌይስ ነገሮችን ኖ አይሆንም እምቢ ማለት ነው የሚቀናቸው እና እንደዚህ አይነት ቢሄቨራል ካራክተሪስቲክስ ሲኖራቸው ምንድነው የሚባሉት? ኔጋቲቪዝም ይባላሉ። ኦፕሽን ሲ ላይ ያለው ደግሞ ሪግሬሽን ነው። ሪግሬሽን ማለት ደግሞ ህፃናት ካደጉ በኋላ በልጅነት ጊዜ ያደርጉ የነበሩትን ነገር ወደኋላ መልስ ብሎ ያንን ነገር ማድረግ መፈለግ ወይንም ደግሞ ያንን ነገር ሲያደርጉ መታየት። ለምሳሌ ጡጦ ወይ ጡት አቁሞ ያደገ ህፃን መልሶ እንደገና ጡጦ ካልጠባሁኝ የሚል ካራክተሪስቲክ ማሳየት፣ የተለያዩ ነገሮችን ወደ ልጅነት ባህሪያቸው ለመመለስ የመፈለግን ካራክተሪስቲክ ሲያሳዩ ሪግሬሽን ይባላል። ቴምፐር ታንትረምስ የሚባለው ደግሞ ሞስት ኦፍ ምንድነው ንዴትን፣ ጩኸትን፣ ማልቀስን አንድን ነገር ሲከለከሉ ወይንም ደግሞ የሚፈልጉትን ነገር ሳያገኙ ሲቀሩ እንደውም ሞስት ኦፍ መገለጫቸው ልክ አሁን ኬዛችን ላይ እንዳየነው ህፃን መሬት ላይ እየተንከባለሉ ማልቀስ፣ መጮህ እና አግሪ ያለማድረግ ከሚሰጣቸው ትዕዛዝ ጋር አግሪ ያለማድረግ እንደዚህ አይነት ካራክተሪስቲክ ያሳያሉ። ከአሁን ኬዛችን ጋራ ኮሬክት የሆነው አንሰራችን የሚሆነው ኦፕሽን ዲ ላይ ቴምፐር ታንትረምስ የሚለው ኮሬክት አንሰራችን ይሆናል ማለት ነው። ኩዌስችን ነምበር 44 ላይ የምናየው ምንድነው? ኤስሪ ኦልድ ቻይልድ ዊዝ ዘ ኮምፕሌንትስ ኢን ሶሻል ኢንተራክሽን ሪፒቲቲቭ ኤንድ ሪፒቲቲቭ ቢሄቨር ካም ቱ የሆስፒታል ኦን አሰስመንት ዘ ቻይልድ ላቭ ቱ ፕላይ አሎን used multiple non-verbal behaviors, play with the same toys and did not speak words appropriately. What is the most likely diagnosis of the child? A. Attention, B. Down syndrome, C. Autism spectrum disorder, D. childhood depression disorder ይላል። እዚህ ጋርም እንግዲህ ከላይ ካየነው ጥያቄ ጋራ ቢሄቨራል እና ዴቨሎፕመንታል ዲስኦርደሮችን ነው የሚያሳየው ሞስት ኦፍ ፔዲያትሪክስ ላይ ወይንም ቻይልድ ላይ። እዚህ ጋር ያለን ኬዝ ደግሞ ምንድነው? 3 years old ቻይልድ ሞስት ኦፍ የሚያሳያቸው ቢሄቨሮች ምንድነው? በጣም የተደጋገሙ ናቸው። ተመሳሳይ ነገር ነው ሁልጊዜ የሚያደርገው ኮምፕሌኑ ሲመጣ። ፕላስ ደግሞ ብቻውን መጫወት የሚወድና ነን ቨርባል የሆኑ ቢሄቨሮችን ነው የሚያሳየው ከተመሳሳይ አሻንጉሊቶች ጋር ወይንም ደግሞ ተመሳሳይ የሆነ ጨዋታዎች ናቸው ሞስት ኦፍ የሚታዩበት። ፋይናሊ ምንድነው በስነስርዓት አፕሮፕሪየትሊ መናገር አይችልም ነው። እንግዲህ 3 years old ቻይልድ መናገር ይችላል፣ ቃላትን መጥራት ይችላል እና ከዚህ ጋር ተያይዞ ሞስት ላይክሊ ዲያግኖሲሳችን ምንድነው ነው የሚለው። ከዚህ ጋር እንግዲህ አቴንሽን የሚለው ምንድነው? ከወርዱም እንደምንረዳው አቴንሽንን ሴትልድ አለማድረግ ወይንም ደግሞ አቴንሽናቸውን ሰብሰብ አድርገው ትኩረት መስጠት አለመቻል ወይንም አቴንሽን ዴፊሸንሲ የትኩረት ማነስን ነው ኢንዲኬት የሚያደርገው። ህፃናት ትኩረት ሲያንሳቸው ወይንም ደግሞ ነገሮችን ለመረዳት ኮንሰንትሬትድ መሆን ሳይችሉ ሲቀሩ አቴንሽን እንለዋለን። ኦቲዝም ስፔክትረም ዲስኦርደር እንግዲህ ይሄ ኒውሮ ዴቨሎፕመንታል ቢሄቨር ነው። ኒውሮሎጂካሊ ዌል ዴቨሎፕ ሳያደርጉ ሲቀሩ የሚያሳዩት ቢሄቨር ነው። ሞስት ኦፍ ኦቲዝም የምንላቸው ህፃናት ማለት ነው። ሞስት ኦፍ የሚገለጡበት ባህሪ ምንድነው? አብዛኞቻችን እንደምናውቀው ሶሻል እና ቢሄቨራል ፕሮብሌም አለባቸው። ፑር አይ ኮንታክት አላቸው። ንግግራቸው ዘግየት ያለ ነው። ሪፒቴቲቭም የሆነ ቢሄቨር አለባቸው ማለት ነው። ምናልባት ኬዛችን ኦቲዝም ስፔክትረም ዲስኦርደርንም ይመስላል። ግን ዳውን ሲንድረም የምንለው እንግዲህ ዳውን ሲንድረም የዘረመል ችግር ነው። ክሮሞዞም 23 ከእናትና ከአባት ሼር ያደርጋል አይደል ህፃኑ ክሮሞዞም 21 ላይ የሚኖር
ተጨማሪ ቅጂ የሚመጣ የዘረመል ችግር ነው እና ይሄ ደግሞ ብዙ ጊዜ የሚገለጥባቸው ነገሮች ምንድነው? ዝግመትን እናይባቸዋለን። ፓልማር ላይ የሚታዩ የእጅ አሻራ የሚመስሉ እንትኖች ብዙ ጊዜ ሲንግል ይሆንባቸዋል። ፌሳቸውን ስናይ ደግሞ ጠፍጣፋ አይናቸው ወደ ጎን ምናምን ነገር ሰፋ ያለ ይሆናል እና እዚህ ጋርም እንግዲህ እንደዚህ ዳውን ሲንድረም ያለባቸው አቴንሽን ይፈልጋሉ ግን ቢሄቨራሊም ኋላ ላይ ዌል መሆን የሚችሉ ናቸው። ቻይልድሁድ ዲፕሬሽን ዲስኦርደር ያለባቸው ልጆች ደግሞ ሞስት ኦፍ ፐርሲስተንት የሆነ ሳድነስ አላቸው። መጫወት አለመፈለግ፣ ሎስ ኦፍ አፒታይት ምግብ መብላት አይፈልጉም። የማዘን ነገር ይታይባቸዋል። ያው ጀነራሊ ዲፕሬሽን ወደሚባለው እንትን ሳይን ኤንድ ሲምፕተም ይመጣሉ ማለት ነው። ኮሬክት አንሰራችን ምንድነው ለጥያቄያችን? ኦፕሽን ሲ ላይ ያለው ኦቲዝም ስፔክትረም ዲስኦርደር የሚለው ሪፒቴቲቭ ቢሄቨር አለው። ብቻውን ነው የሚጫወተው በስነ ስርዓትም መናገር አለመቻሉ ኦቲዝም ስፔክትረም ዲስኦርደርን ይገልጽልናል ማለት ነው። ለዛሬ ያለን ጥያቄ ከእናንተ ጋር የነበረን ቆይታ ይህንን ይመስላል። እንግዲህ በጥያቄዎቻችን ላይ ግልጽ ያልሆነላችሁ ወይንም ደግሞ ተጨማሪ ሀሳብ እንዲሰጣችሁ የምትፈልጉበትን ፓርት ኮሜንት ላይ ብትጽፉ እኛ ምላሽ እንሰጣችኋለን። እናንተ ቻናላችንን ሰብስክራይብ ማድረግ እንዳትተው፣ እንዲሁም ደግሞ ሰብስክራይብ ሳታደርጉ የሚጠቅማችሁ ስፔሻሊ ደግሞ ተፈታኝ የሆናችሁ ተማሪዎች ቻናላችንን እንድትከታተሉ እንጋብዛችኋለን። እናመሰግናለን።